እሱ በዚህ ሲመጣ እናንተ በዛ አሳብራችሁ ሄዳችሁ ይሆን እንዴ? አንዳንዶች እኮ ቤተ መቅደስ መምጣት ትተዋል። በአዲስ አበባ ያሉ አድባራትና ገዳማት እንዲህና እንዲህ አይነት ድካም ስላላቸው አንቆርብም እስከ ማለት የደረሱ ግብዞች እኮ በስተዋል። ማን አንተ ትተን የምትሄደው? ማን ነው ጀርባውን ሰጥቶ ሊሄድ የሚችለው? ክርስቶስ እንደሌለባት አድርገው መናገር የጀመሩ በስተዋል። ስንት ሰው ነው የሕዝብ አለቃ የሆኑትን ጳጳሳት ሲነቅፍ የሚታየው? ስንት ስድብ ይጎርፋ። ከመሸፋፈን ይልቅ መገላለጥ በስተዋል። በወንድም ላይ የማይፈረድ ከሆነ በአባት ላይ ይፈረዳል። ወንድም የማይነቀፍ ከሆነ አባት ይነቀፋል። ወንድም የሚሸፈንለት ከሆነ አባት የማይበለጥ አይሸፈንለት። ካህንን ለመናቅ የሚማር ሰው እግዚአብሔርን ለመስደብ በቅርብ መንገድ ላይ ነው ይላል። በተለይ በዚህ ዘመን ፍርድንና ወቀሳን ለፈጣሪ መስጠት ልመዱ እንጂ በማንም ላይ ቃል አታውጡ፣ አትፍረዱ። በምን እንደደከመ እንዴት እንደወደቀ እኛ በምን እናውቃለን? እሱ በተፈተነበት ብንፈተን ኖሮ አቅላችንን ስተን አደባባይ ላለመውጣታችን ምን ማስተዛዘኛ አለ? በቅዳሴ ሊሰየም የተዘጋጀውን ካህን ሲያዩ በዛ በሞባይል ቻታቸው አባገሌ ነው ዛሬ የሚቀድሰው አባገሌ ነው ተባብለው ደግሞ ሌላ ቦታ ሊቆርቡ የሚንከራተቱ ምስኪኖች እንዳሉ ስንሰማ እንዴት ያሳዝናል። መኪናቸውን እያስነሱ ላጥ ላጥ እያሉ ይሄዳሉ አሉ። እኛ ምን ነግራቸዋለን? ጨክነው ያን ጊዜ ቢቆርቡ ኖሮ ማን ያውቃል መልአ ያቆርብሻል ነበር እንላቸዋል። ደግሞስ በበደልና በኃጢአት አንተዋወቅም ሁላችንም? የአንዳንዶች ስለተገለጠ የአንዳንዶች ስለተሰወረ፣ አንዳንዶች በመሰወር ብልጣ ብልጦች ሆነን፣ አንዳንዶች በድካም ደግሞ ፈጣጦች ሆነን ስለሆን እንጂ በድካም የማይጠየቃለ። ከኛ በላይ አደባባይ የሚሰጣለ። ከኛ በላይ የተፈራረጀ ዘመን ያሳልፋለ። ከኛ በላይ የተናናቀ ሊበጣጠስ አንድ ሐሙስ የቀረዋለ። እውነት እንደው እንነጋገር ከተባለ ከኛ በላይ ቁስል የበዛበታለ። ከኛ በላይ የታመማለ። ያለ ቦታው ተናግረን ሁሉንም አንሰብር። እየጎደለባችሁ በእግዚአብሔር ፊት እናንተ ሙሉ ሁኑ። መገፋት ማብቂያ ለምን ታረገዋለ? ምን ኩርምት ጭርምት ያረግሻል? ፈታበይ የሚሉ የዚህ ዓለም ውትወታዎችን የማትሰሙ የክርስቶስ ወጣቶች አቤት ታደላችሁ። ሳቃቸውን እያያችሁ እናንተ እያለቀሳችሁ ግን እንደነሱ አይነት ሳቅ ላለመሳቅ እንባ እያፈሰሳችሁ ያላችሁ አቤት ታደላችሁ። ለዚህች ዓለም ሞቻለሁ ያላችሁ አቤት ታደላችሁ። ውትወታዋን የማትሰሙ ለመዓዛዋ የማትደግፉ ለማማለሏ የማታዘነብሉ አቤት ታደላችሁ። ይሄ በዚህ ዘመን እንዳለ ወጣቶች እትት ነው የምትሉ እንደዚህ እንደሚሰብኳችሁ አቤት እንዴት ሰብራችሁ ታልፉት ይሆን? ስንቱን ጫት ቤት አለፋችሁት ይሆን? ስንቱን አመዝራን ዘለላችሁት ይሆን? ታድላችሁ። ይሄኔ ስንት ፑል ቤቱን ተሻግራችሁ መጣችሁ ይሆን? ስንት ጫት ቤቱን አልፋችሁት ይሆን? ስንት ቢራ ቤቱን ተሻግራችሁት ይሆን? የጳጳሱ ቅሌት የጳጳሱ ስኬት እንዴት ያሳፍራል። ፓትርያርክን እስከ መስደብ መድረስ ዝም አይባል። በስመ አብ ወወልድ ወመንፈስ አሐዱ አምላክ አሜን። ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን የትምህርት ክፍለ ጊዜ አጠር ላለ ደቂቃ በአንድ ርዕሰ ጉዳይ ላይ አቆያችኋለሁ። የብረትና የወርቅ ማዕተብ። በዚህ ርዕስ ጥቂት ደቂቃ አቆያችኋለሁ። የብረትና የወርቅ ማዕተብ በትምህርት የማጠናቀቂያ ርዕሴን ነግሬያችሁ አበቃለሁ።
አሁን በዚህ ዘመን እንዳይሰበሩ ልንጠነቀቅ ከሚገባቸው ብርቱ ድልድዮቻችን አንዱ ቤተሰብ ነው። ቤተሰብ የተሰበረ እንደሆነ ሁሉ ነገር ይሰበራል። ቤተሰብ ሲበላሽ አገር ይበላሻል። ቤተሰብ እንከን ሲገጥመው ትውልድ እንከን ይገጥመዋል። ቤተሰብ የሀገር መሰረት ነው። አንዱ በዚህ ዘመን በጣም ልንጠነቀቅለት የሚገባው ቤተሰብ ነው። ሁለተኛው ዛሬ እኔ ጥቂት ማቆያችሁ፣ ሁለተኛው እንደ ክርስቲያን ይልቁንም እንደ ኦርቶዶክሳውያን በጣም ልንጠነቀቅበት የሚገባው ሁለተኛው ድልድያችን ክህነት ነው። ይሄ ዘመን ምናልባት አንድ ድልድይ ሊሰብርብን እየከጀለ ያለ ይመስላል። እሱም ልጆች ከካህናት አባቶቻቸው ጋር፣ ካህናት አባቶች ከልጆቻቸው ጋር የሚገናኙበትን ጽኑ መንፈሳዊ መስመር እሱን ለመስበር የሚታገል ይመስላል እና እነዚህን ሁለት ድልድዮች፣ ሁለት ጥብቅ መስመሮች እንደ ዓይናችን ብሌን ልንጠብቃቸው ይገባል። እኔ ዛሬ በዚህ ርዕሰ ጉዳይ ሁለተኛውን ድልድይ አጠንክረን እንድናጸና ለማሳሰብ ርዕሱን መርጬዋለሁ። የብረትና የወርቅ ማኅተም። የተወደዳችሁ ኦርቶዶክሳውያን፣ ዲያብሎስ በዋናነት ዝናሩን የሚወረውረው፣ ትጥቁን የሚያራግፈው፣ ኃይሉን የሚያሳርፈው፣ ማጥቃት የሚፈልገው ማንን ይመስላችኋል? ይኸውላችሁ ዲያብሎስ አንድ ነገር ያውቃል። እረኛው የተመታ እንደሆነ መንጋው እንደሚበተን ጥንቅቅ አድርጎ ያውቃል ዲያብሎስ። ስለዚህ የውጊያ ትኩረቱን፣ የማጥቃት ስትራቴጂውን፣ የማሸነፍ ኃይሉን እያንዳንዳችን መንጎች ላይ ከማተኮር ይልቅ እረኛ መምታት ላይ ሊያተኩር ይችላል። ያ ማለት የሚመሩን ጳጳሳት ላይ፣ የሚመሩን ካህናት ላይ፣ የሚያስተምሩን መምህራን ላይ የበለጠ ትኩረቱን አድርጎ ውጊያ ሊከፍትባቸው ይችላል። የዚህ ዓላማ ምን ይመስላችኋል? መንጋውን ለመበተን እረኛውን መምታት ነው ቢሉ። እዩ፣ መንጋው ከተመታ፣ ራሱ ከደከመ ብዙ ሊያደክመው ይችላል። እረኛውን ከመታ ግን መንጋውን በአንድ ጊዜ መበተን ይችላል። ስለዚህ የዲያብሎስ ጥልቅ ትኩረት ወገኖቼ በዚህ ዘመን ልጆችን ከአባቶች መለየት አይመስላችሁም? ትኩረቱ መንጋውን ለማጥቃት ምንጩን መምታት ነው የያዘው። ወገኖቼ አንዳንዶች የእግዚአብሔርን ቃል እያወቁ እንዴት ይሆናሉ? በቤተ መቅደስ እንዴት እንደዚህ ይደረጋል? እንዲያና እንዲህ የሚሉ ምክንያቶችን በማቅረብ አንዳንዶች
በአባቶች ወይም በረኞች በሚመጡ አንዳንድ ጉዳዮች ሃይማኖታቸውን እስከ መቀየር እንኳን ደርሰዋል። ግን ይውላችሁ እዚህ የሚያገለግሏችሁ ካህናት ደግሞም የሚመሩን ጳጳሳት ሰዎች መሆናቸውን አትርሱ። የመላእክት ማህበር ውስጥ ገና እኮ አልገባንም። ድል የነሱ መስተጋድላን ጋር እኮ ገና አልተጨመርንም። ገና እኮ ክንፍ አላወጣንም። እንዴት ነው የምታዩ? ገና እኮ እንደናንተ ነን። ምናልባት ውጊያ በስቶ አንዳንዶቻችን ከናንተ እንኳን ደክመን ሊሆን ይችላል። ቅድም ካልኳችሁ ከብርቱ የዲያብሎስ ቀስቶች ያላመለጥን ልንሆን እንችላለን። ታዲያ እንዴት እንፈራረዳለን ወገኖቼ? ዲያብሎስን ታስታውሳላችሁ? በዚህ በገዳመ ቆሮንቶስ ጌታችንን ከፈተነባቸው ወይም ልፈትን ካለባቸው ቦታዎች አንዱ ካህናትን ደግሞም ካህናትን ድል በመነሳበት በቤተ መቅደስ እስኪ ልውሰደው እንዳላልሰማችሁ? የተወደዳችሁ ኦርቶዶክሳውያን ቤተ መቅደስን ፈተና አለ። እንኳን ቤተ መቅደስ አዳም የተፈተነው በገነት ውስጥ አይደል? ለዚህ ነው ጌታችንን ወደ ቤተ መቅደስ ጫፍ ይዞት የወጣው። ምክንያቱም ካህናትን ድል በመነሳበት እስኪ ልንሳው ብሎ። አዎ ድል ልንነሳ እንችላለን። አዎ ልንሸነፍ እንችላለን። አዎ ልንደክም እንችላለን። አዎ ልንወድቅ እንችላለን። ይሄን በማየት ትታችሁን ትሄዳላችሁ? ደከሙ ወደቁ ብላችሁ ትራሩልናላችሁ እንጂ ትፈርዱብናላችሁ? የዲያብሎስ ጽኑ ውጊያ በአንድ ምስኪን አባትህ ላይ የተከፈተበት እንደሆነ ምናልባት በጸሎት ታግዘዋለህ፣ ምናልባት እጆችን ትዘረጋለታለህ እንጂ እንዴት ትጠቁምበታለህ? ሁለተኛው ቁም ነገሬ ወገኖቼ በቤተ መቅደስም ድል የምንነሳቸው ይኖራሉ። ለምን ትደነቃላችሁ? በገነት እንኳን ድል ተነስቷል ስላችሁ አንድ ሌላ ነገር ልጠቁማችሁ። ታስታውሳላችሁ? የተወደደ መድኃኒታችን ኢየሱስ ክርስቶስ ትዝ የሚላችሁ ከሆነ ቁጭ ብሎ በ12 ዓመቱ የተማረው ደግሞም ተመላልሶ የጎበኘው ምኩራቡ በኦሪት የነበረው ያ መቅደስ ብዙ ድካም እኮ ነበረበት ወገኖቼ። ታስታውሳላችሁ? በዛ ዘመን ሮማውያን አንድ ሊቀ ካህናት፣ አይሁድ ደግሞ ሌላ ሊቀ ካህናት ሾመው ትእዛዝ እግዚአብሔርን ያፈረሱበት ዘመን ነበረ። አንድ ሁለተኛ ካህናቱ የነቢያቱን ትምህርት የማይሰሙ እግዚአብሔር መስዋዕት እስኪቀር ድረስ ቤተ መቅደሱ አሳዛኝ ሆኖ ነበረ። ያኔ ነው ግን ክርስቶስ ቁጭ ብሎ የተማረው። ያኔ ነው ግን ክርስቶስ ወደዚያ ቤተ መቅደስ እግሩን ያቀናው። የተወደዳችሁ ኦርቶዶክሳውያን ጉድለታቸውን እያየ ቁጭ ብሎ እንደተማረ አስተዋላችሁ? ያውቃቸዋል። ልብና ኩላሊታቸውን ይመረምረዋል። ማንም ነጋሪ አያስፈልገውም፣ ይረዳቸዋል። ጉድለታቸውንም ብጥር አድርጎ ያየዋል። ግንስ ቁጭ ብሎ ይማራል ስላችሁ? ቁጭ ብሎ መጽሐፍ ገልጦ ይሰማቸዋል። ጀርባውን አልሰጣቸውም። እነዚህም አይረቡም አላላቸውም። ታስታውሳላችሁ? እንደውም በመጨረሻው ፋሲካ ገበታቸውን ገለበጠው እንጂ እነሱን መሻባረራቸው።
ትታችኋቸው ሂዱ መቻለ። ከጌታችን በላይ ተቆርቋሪ እንሁን ብለው አንዳንዶች በዚህ ዘመን ሲቀማጠሉ ይገኙ ይሆን? ያንድን ካህን ድካም በማየት ጀርባችሁን ትሰጡት ይሆን? የንስሐ አባታችሁን ጥቂት ጉድለት በማየት ሸሽታችሁት ይሆን? በር ዘግታችሁ እሱ በዚህ ሲመጣ እናንተ በዛ አሳብራችሁ ሄዳችሁ ይሆን እንዴ? አንዳንዶች እኮ ቤተ መቅደስ መምጣት ትተዋል። ጌታችን እንኳን ካደረገው በላይ እኛ ተቆርቋሪ እንሁን ብለው አንዳንዶችማ በአዲስ አበባ ያሉ አድባራትና ገዳማት እንዲህና እንዲህ አይነት ድካም ስላላቸው አንቆርብም እስከ ማለት የደረሱ ግብዞች እኮ በስተዋል እንዴ። ክርስቶስ እንኳን እንዲያ በጉድለት በተሞላቸው በዚያች አገልግሎት ቁጭ ብሎ ከተማረ ማን አንተ ትተን የምትሄደው? ማን ነው ጀርባውን ሰጥቶ ሊሄድ የሚችለው? አያችሁ፣ የተወደደ መድኃኒታችን እንኳን ቁጭ ብሎ የተማረ ከሆነ እኛ ደግሞ ቁጭ ብለን ልንማር አራያ እንደሆነን አስተዋላችሁ? ትታችኋቸው ሂዱ መቻል፣ ጀርባቸውን ስጡ መቻል እንዴ። ያቺኛዋ እኮ ከድካም በላይ እኮ ናት። ከድካም በላይ ሆኖ ግን ስራ ሰራላት እንጂ መቼ አፈረሳት? አንዳንዶች ወደ ማፍረስ ትግል ይዘዋል። በጣም ግብዞችና ቅምጥሎች ሆነዋል። ይቅር በሉኝ ለቋንቋዬና ክርስቶስ እንደሌለባት አድርገው መናገር የጀመሩ በስተዋል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለውን ቃል ክደዋል። ክርስቶስ ሳያውቅ ነው እንዴ እስከ ዓለም ፍጻሜ አልለያችሁም ያለው? የተወደዳችሁ ኦርቶዶክሳውያን፣ ክርስቶስ በነበረባት በዚያች አንዲት የሐዋርያት ጉባኤ እኮ ይሁዳም ነበረ። ምን ያስደንቃል? ክርስቶስን የማያረክ ሰው ይሁዳ ከሌለ ለስም አጠራሩ ክብር ይግባውና ቤተ ክርስቲያንን ነውር የሚያሳያት እድፈት የሚያመጣባት የሚያረክሳት ሌላ ይሁዳ የለም። ንጽሕት ናት፣ ቅድስት ናት፣ ነውር እድፈት የሌለባት መጨማደድ የማያውቃት ልዩ ናት። ታዲያ አንድ ይሁዳ የተወደዳችሁ ኦርቶዶክሳውያን፣ ጌታ በወንጌል በግልጽ የነገራችሁን ደግሞ እንናገረው፣ ያስተማረንን እንድገመው። እንዲህ ነው የሚለው ጌታ በወንጌል፣ ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ሥራቸው አታድርጉ ያለን አይደለምን? በቃ በግልጽ ተነግሯል። ያዘዟችሁን ሁሉ አድርጉ ጠብቁትም፣ እየተናገሩ አያደርጉትም፣ ስራቸውን አታድርጉ አለ እንጂ ትታችኋቸው ሂዱ መቻለ፣ ጀርባቸውን ስጧቸው መቻለ፣ አስራት በኩራት ንፈጓቸው መቻለ፣ ከእጆቻቸው አትቁረቡ መቻለ። የተወደዳችሁ ክርስቲያኖች፣ አንድ እውነት እንንገራችሁ። ራሱ በተግባር ሊያደርግ የማይችለው እርሱ እንዴት እኔን ያስተምራል እንዴት ትላላችሁ? ለእናንተ የሚናገረው ካህኑ ወይ ጳጳሱ ወይ መምህሩ ይመስላችኋል? አይደለም፣ ራሱ ክርስቶስ ነው። መስዋዕቱንም የምትቀበሉት ከክርስቶስ ነው። ታዲያ ማንን ነው ትታችሁት የምትሄዱት? ለማን ነው ጀርባችሁን የምትሰጡት? እኔ በመካከላችሁ እገኛለሁ ያለውን ቃል ኪዳን እንዴት ነው የምትጥሱት? እኛ አይደለም የምንነግራችሁ፣ ራሱ ክርስቶስ ነው የሚነግራችሁ። ራሱ መንፈስ ቅዱስ ነው የሚያስተምራችሁ ወገኖቼ።
ታዲያ እንዴት ክርስቶስ ትታችኋቸው ሂዱ ካላለ እኛ እንዴት ነው ተታተን የምንሄደው? ወገኖቼ እንኳን ፍጽምት በሆነችው በአዲስ ኪዳን እንኳን ዛሬ በምንኖርባት ወደ ሰማያዊ መሻገሪያ በሆነችው በዚች መሰላል በሆነችው የእግዚአብሔር ደጅ እንኳን በኦሪት እንኳን ምን እንደተባለ አልሰማችሁ? ላስታውሳችሁ። ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 3 ቁጥር 5 ላይ አንድ ሰው አገኘና እንዲህ አለው፣ በኖራ የተለሰንክ ግድግዳ ነህ አለው። ቅዱስ ጳውሎስ ነው ያለው። ከዚያ አካባቢ ከነበሩ ሰዎች ጠጋ ብለው ምን አሉት መሰላችሁ? አንተ አሉት። አቤት አላቸው ቅዱስ ጳውሎስ። ይሄ የተናገርከው ሰው እኮ ሊቀ ካህናት ነው አሉት። ቅዱስ ጳውሎስ ምን እንዳለ ስሙ። ወንድሞች ሆይ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ወንድሞች ሆይ ሊቀ ካህናቱ መሆኑን ባላውቅ ነው በሕዝብ አለቃ ላይ ክፉ ቃላት ትናገር ተጽፏል አለ። ምን ክፉ ቢሆን ምን ደካማ ቢሆን ምን ያ ቃል ብቻ አይደለም ሌላ ቃል እንኳን ተገብቶት መገሰጽ የሚገባው ቢሆን በሕዝብ አለቃ ላይ ክፉ ቃላት ትናገር ብሏል ብሎ ይቅርታ ጠየቀ። ዛሬ ስንት ሰው ነው የሕዝብ አለቃ የሆኑትን ጳጳሳት ሲነቅፍ የሚታየው? ስንት ስድብ ይጎርፋል፣ ስንት መጠላላት ይዘንባል። እንዴ ከመሸፋፈን ይልቅ መገላለጥ በዝቷል። በሽንቁራችን ከመቆምና ከመድፈን ይልቅ ቀዳዳውን ማስፋት ይዟል። የተወደዳችሁ ኦርቶዶክሳውያን እዩት። በኦሪት ለነበረች በዛች ደካማ አገልግሎት ለሚቆመው ሊቀ ካህናት እንኳን የሐዲስ ኪዳኑ ሐዋርያ ቅዱስ ጳውሎስ እንዴት እንደደነገጠ እዩት። ገርል ፈቱ ብላችሁ ካህናትን ከመንቀፍ ተከልከሉ አይደለም የሚለው መጽሐፋችን። አያችሁ ክርስቲያኖች፣ የክርስትና ጥንቅቅ ያለ ሕይወት እንኳን በካህናት እንኳን በጳጳሳት እንኳን በመምህራን ቀርቶ ክፉ ቃላትን፣ ደግ ያልሆኑ ትችቶችን፣ ነቀፌታዎችንና ጀርባ መስጠቶችን የተወደዳችሁ ክርስቲያኖች እንዴት የማይገባ ይመስላችኋል? ለዚህ ነው ቅዱስ ጳውሎስ ሊቀ ካህናት መሆኑን ባላውቅ ነው ያለው። ወገኖቼ ወንጌል በወንድም ላይ እንደማይፈረድ አልነገረችንም? በወንድም ላይ የማይፈረድ ከሆነ በአባት ላይ ይፈረዳል። ወንድም የማይነቀፍ ከሆነ አባት ይነቀፋል። ወንድም የሚሸፈንለት ከሆነ አባት የማይበለጥ አይሸፈንለትም። ወገኖቼ ይሄንን ድልድይ እንዳይሰበር እንንጠቀቅ እምላችሁ ይሄ ነው። እንደውም ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ካህንን ለመናቅ የሚማር ሰው እግዚአብሔርን ለመሳደብ በቅርብ መንገድ ላይ ነው ይላል። ብዙዎች እግዚአብሔርንና የእግዚአብሔርን ቤት ከመተዋቸው በፊት ካህናትን ይተው እንደነበር እናውቃለን። አያችሁ፣ ካህናትን የሚንቅ ሰው እግዚአብሔርን በመናቅ መንገድ ላይ በሂደት ላይ ነው ወገኖቼ። አንድ ሰው ደግሞ በመልካም አተያይ ካህኑን ቢያየው ወደ እግዚአብሔር የበለጠ ማየቱ አይደለምን? ለዚህ እኮ ነው መጽሐፋችን ነብይን በነብይ ስም የተቀበለ የነብዩን ዋጋ ይወስዳል የሚለው። አደራችሁን ወገኖቼ፣ በተለይ በዚህ ዘመን ፍርድንና ወቀሳን ለፈጣሪ መስጠት ልመዱ እንጂ በማንም ላይ ቃል አታውጡ፣ አትፍረዱ። በምን እንደደከመ እንዴት እንደወደቀ እኛ በምን እናውቃለን? እሱ በተፈተነበት ብንፈተን ኖሮ አቅላችንን ስተን አደባባይ ላለመውጣታችን ምን ማስተዛዘኛ አለን? ይልቅ ወንድሜ ዛሬ ወደቀ ወዮ ነገን ይወድቃለሁ ሊባል አይገባውምን? ወገኖቼ ጥቂት ሐሳቦችን
ነገሩን የበለጠ እንድናጎላው ጨመር አድርጌ ላቅርብላችሁ። አንዳንዶች እነዚህን ሐሳቦች ስንናገር አንድ ሐሳብ ሊመጣባቸው ይችላል። እሱን ነው አሁን ማንሳት የምፈልገው። እዩ፣ የካህኑ ስነ ምግባር፣ የካህኑ የህይወት ጉድለት ሊያቋርጥ የሚችለው በእግዚአብሔርና በራሱ በካህኑ መካከል እንጂ በእግዚአብሔርና በቤተ ክርስቲያን መካከል ያለው ግንኙነት ከቶም ቢሆን አይቋረጥም። ደግሞ አለው የማንም ሰው የአገልጋይ የስነ ምግባር ጉድለት የሚያጎድለው ራሱ አገልጋዩን እንጂ ቤተ ክርስቲያንን አያጎድላት። እስመ ካህን ህጹጸ ምግባር ከመማህቶት ዘሰሙቱ ይላል መጽሐፋችን። የምግባር ጉድለት ያለበት ካህን እንደሚያበራ እንደሚነድ መብራት ነው፣ ጧፍ ነው ይላል። እሱ ይቀልጣል፣ መብራት መስጠቱ ግን ይቀጥላል ይላል መጽሐፋችን። ወገኖቼ ጸጋው አይቋረጥም። እግዚአብሔር በካህናት አማካኝነት ምስጢራትን ካልፈጸመ እሺ መዳናችን ወዴት አለ? ጸጋው ለዘላለም አይቋረጥም። እሳቱ ዘውትር ይነዳል፣ መስዋዕቱም ሁሉ ይሰዋል፣ ልጅነትም ዘውትር ይሰጣል። የእግዚአብሔር ጸጋ መች ይቋረጣል? እግዚአብሔር የለባትም ባዮች እንግዲህ ምን ይሆኑ? የካህኑ ምግባር ሊያቋርጥ የሚችለው የራሱን ሕይወት ነው። ምስኪን ነው፣ እሱ ይነዳል። ታዲያ ለሚነደው ወንድም አልቅስለት፣ ራራለት፣ እዘንለት። ሰምቻለሁ በቅዳሴ ሊሰየም የተዘጋጀውን ካህን ሲያዩ በዛ በሞባይል ቻታቸው አባገሌ ነው ዛሬ የሚቀድሰው አባገሌ ነው ተባብለው ደግሞ ሌላ ቦታ ሊቆርቡ የሚንከራተቱ ምስኪኖች እንዳሉ ስንሰማ እንዴት ያሳዝናል። መኪናቸውን እያስነሱ ላጥ ላጥ እያሉ ይሄዳሉ አሉ። እኛ ምን ነግራቸዋለን? ጨክነው ያን ጊዜ ቢቆርቡ ኖሮ ማን ያውቃል መልአክ ያቆርብሻል ነበር እንላቸዋለን። ደግሞስ በበደልና በኃጢአት አንተዋወቅም ሁላችንም? ያንዳንዶች ስለተገለጠ፣ ያንዳንዶች ስለተሰወረ፣ አንዳንዶች በመሰወር ብልጣ ብልጦች ሆነን፣ አንዳንዶች በድካም ደግሞ ፈጣጦች ሆነን ስለሆን እንጂ በድካም የማይጠየቃለ። ኃያላን እንዴት ወደቁ? ኃያላን እንኳን ይወድቁ የለ። ክህነቱ እሳት ናት ወገኖቼ። ሰሙ ይጎዳል፣ መብራት ግን ይሰጣል። እግዚአብሔር ለሌሎች ጸጋን በመስጠት ይኖራል፣ ምስኪኑ ካህን ግን ይጎዳል። ታዲያ ለዚህ ምስኪን ማዘን ነው መራራት ነው እንጂ የሚገባው በዚህ ዘመን መፈራረጅ ይገባል። ራሩላቸው፣ እዘኑላቸው፣ አልቅሱላቸው ከቻላችሁ፣ ማልዱላቸው ከቻላችሁ። እንዴ እስኪ አንድ ጥያቄ ልጠይቃችሁ ወገኖቼ። ወደ ሐኪም ቤት ሄዳችሁ ቁስላችሁን የሚያክመው ሐኪም፣ የሚመረምራችሁ መድኃኒት የሚሰጣችሁ ሐኪም ጋር ሄዳችሁ ሐኪሙ ምን ምን አይነት በሽታ እንዳለበት ጠይቃችሁ ነው እንዴ የምትታከሙት? እንዴ ዝም ብላችሁ አይደል እንዴ ቁስላችሁን የምትገልጹለት? እርቃናችሁን ሆናችሁ የምትመረመሩት? በእርግጠኝነት የኔና የእናንተ ካርድ እንጂ የሚወጣው ሐኪም ቤት ስንሄድ የሐኪሙ ካርድ አይደለም የሚወጣው። ይሄ እኮ የታወቀ ነው። የተወደዳችሁ ኦርቶዶክሳውያን ሆስፒታል ስትሄዱ ሐኪማችሁ ምን ምን በሽታ እንዳለበት ሳትጠይቁ እንደምትመረመሩ እዚህም ሆስፒታል ስትመጡ ነገሩ እንዲያው ነው። ለምንድን ነው ግን እዚህ ኃጢአታችንን የምታዩ? ለምንድን ነው እዚህ ግን ቁስላችንን የምትመለከቱት? ለምንድን ነው እዚህ ግን ጠባሳችንን የምታዩት?
ለምንድን ነው እዚህ ግን የምትጠቋቆሙት? ዝም ብላችሁ አትቀለጡ። ያኛው የሥጋ ሐኪም ነው፣ ይሄ እኮ የነፍስ ሐኪም ነው። ያኛው ሆስፒታል የሥጋ ምርመራ ነው፣ ይሄ የሥጋም የነፍስም ነው። የእግዚአብሔር ቃል እንዲህ እንዳል አልሰማችሁ? ደስ ያለው ማንም ቢኖር እርሱ ያመስግን፣ የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ፣ በጌታም ስም ይጸልዩለት፣ ዘይትም ይቀቡት፣ ደዌውም ይድናል፣ ኃጢአትም ሰርቶ ከሆነ ይሰረይለታል ይላል። እዚህ ያለው ሐኪምህ የነፍስ የሥጋ ሐኪምህ እኮ ነው። ከፋርማሲው በፊት ይህንን መቅደስ አስቀድመው። አትታከም እያልኩ አይደለም፣ የሚበልጠውን ሐኪም ግን ማሳወቅ ግዴታዬ ነው። ይህች ሐኪም ቤት ናት፣ ፍርድ ቤት አይደለችም። እስከ መቼ ተፈራረድን? እንደው ይቅርታ አድርጉልኝና ከኛ በላይ አደባባይ የሚሰጣለ፣ ከኛ በላይ የተፈራረጀ ዘመን ያሳልፋለ፣ ከኛ በላይ የተናናቀ ሊበጣጠስ አንድ ሐሙስ የቀረው አለ። እውነት እንደው እንነጋገር ከተባለ ከኛ በላይ ቁስል የበዛበት አለ፣ ከኛ በላይ የታመመ አለ። የበለጠ ታማሚዎች ከሆን የበለጠ ትኩረትና እንክብካቤ ነው የሚገባል። ቆርጦ መጣል ይገባል። እስከ ሞት ድረስ ከደረሰ እውነት ነው ቆርጦ ይጣላል፣ ይወገዛል። እዚያ እስካላደረሰስ ይታከማል። ጠሊያ ስጋው ሊጠላ የሚችል ከቶ የለማ። ለምን ትጠላኛለህ ሲሆን አይሲዩ ውስጥ እንደገባ በሽተኛ ተመልከተኝ። አንድ ሐሙስ ነው የቀረኝ። በእውነት እንደዚህ አይነት ታማሚዎች እንደሚኖሩ እናውቃለን። ግንስ የበለጠ ልንንከባከባቸው አይገባም። ታሟላ፣ ቆስለዋላ፣ በዲያብሎስ ተመተዋላ። ታዲያ የሚያስፈልገው የበለጠ ትኩረትና እንክብካቤ ነው ወገኖቼ። ከሆስፒታሉ በፊት ቤተ ክርስቲያን፣ ከግሉኮሱ በፊት ቀንዲሉን፣ ከዶክተሩ በፊት ካህኑን እንድናስቀድመው እኮ ነው። እንደውም ሊቁ ዮሐንስ አፈወርቅ ምን ይላል? በሽተኛ ቁስሎቹን ገልጦ እንደሚያሳይ አንተም ቁስልህን ገልጠህ አሳየው ይላል ቅዱስ ጳውሎስ። እያንዳንዱ የገዛ ራሱን ስራ ይፈትን አይደል ወገኖቼ? በዚህ ዘመን ማንንም ሳንመለከት በተቻለን መጠን የራሳችን ቁስሎች ላይ ብቻ እናተኩር። ደግሞ አለው የኔ ድካም ላይ ብቻ፣ የኔ ጉድለት ላይ ብቻ፣ የኔ ቁስል ላይ ብቻ፣ የገዛ ራሴን ስራ መፈተን ብቻ፣ ሌላውን ሁሉ ሳላይ፣ ሳልናገር፣ ሳልሰማ፣ ሳላይ በራሳችን ስራ ላይ ብቻ ማተኮር፣ በቁስሎች ላይ ብቻ ማተኮር። ያንተን ቁስሎች ብቻ ተመልከት። ይሄ ካልሆነ መወቃቀሳችን ይቀጥላል። ይሄ ካልሆነ መፈራረጃችን ይቀጥላል። በዚህ ጉዳይ ላይ በረከቱ ትደርብንና ቅዱስ አትናቴዎስ እንዲህ ይላል። ገበሬ በጭቃ እጁ ስንዴ ቢዘራ ስንዴው አልበቅልም ይላል እንዴ? ይላል። እዩ፣ ገበሬ የሚዘራው ስንዴ በጭቃ እጁ ነው፣ ስንዴው ግን ይበቅላል። ድካም ቢኖርብኝ፣ በደል ቢኖርብኝ፣ ስተት ቢኖርብኝ የእግዚአብሔር ቃል የነጠረ ቃል ነው። ኃይሉ የኔ አይደል፣ ቃሉ የኔ አይደል፣ ትምህርቱ የኔ አይደል። የእግዚአብሔር ቃል ስራ ይሰራል። በጭቃ እጅ ሆኖ ስንዴው እንደሚበቅል በደካማ እንኳን ቢሆን እግዚአብሔር ስራ ይሰራል። ታዲያ እግዚአብሔር ከቤተ ክርስቲያኒቱ ጋር ተቆራርጧል ልትሉኝ ነው? ለዚህ ነው ሊቁ ዮሐንስ አፈወርቅ እንዲህ ይላል። እውነትን የሚያስተምር ከሆነ ይላል
ስለ ቃላቱ እንጂ ስለ ሕይወቱ በጥንቃቄ አትከታተሉ። በተለይ ምዕመናን አትከታተሉ፣ እንዳትደክሙ፣ እንዳትሰናከሉ፣ እንዳትንቁ፣ እንዳትነቅፉ፣ ዋዛ ፈዛዛ እንዳይገባባችሁ፣ ከጽድቅ እንዳትራቆቱ፣ ከመቅደሱ እንዳትርቁ፣ ከመስዋዕቱ እንዳትለዩ፣ ከንስሐ አባት እንዳትቆራረጡ፣ ትውልዱን ከአባት የሚለይ ብርቱ ስራ በፊታችን እንኳን ቢቆም ወገኖቼ መስቀሉ የክርስቶስ ቃሉ የሰማይ መስዋዕቱ የሱ መቅደሱ የባለቤቱ የት እንሄዳለን? የት እንሄዳለን? እኛ በግነን ስለ እረኛው ለማወቅ ጉጉ አንሁን። አዎ ምን እኛም ብቻ ትነግረናለን? እነሱን አትነግረንም? አትነግራቸው? ቦታ አለው። ለሁሉም የሚነገርበት ቦታ አለው። ያለ ቦታው ተናግረን ሁሉንም አንሰብርም። ቦታ አለ። ለኛ የሚገባው ለኛ በግነን ስለ እረኛው ለማወቅ ጉጉ መሆን የለብንም ወገኖቼ። አንድ እውነት እንነጋገር። በቅዱሳት መጻሕፍት እግዚአብሔር የሚገባቸው ሰዎች ባይሆኑ እንኳን ስለ ሕዝቡ ድህነት ሲል በብዙ ነገር እግዚአብሔር ይሰራ እንደነበር አታውቁም? ላስታውሳችሁ፣ ታስታውሳላችሁ። እጅግ ክፉ በሆነው በለዓም እግዚአብሔር ሰርቷል። እጅግ ክፉ በሆነው በለዓም እግዚአብሔር የሰራ ከነበረ ጥቂት ደካማ ጉድለት ባላቸው አገልጋዮች ይሰራል እግዚአብሔር። ይሰራል እግዚአብሔር። እንዴ በዚያ በወንጌል ላይ ማቴዎስ ወንጌል ምዕራፍ 7 ላይ አልሰማችሁም? ከቶ አላውቃችሁም እኮ ያላቸው ተአምራት አላደረግንም ምን? በስምህ አጋንንትን አላስወጣንም ምን? እንዲና እንዲያ አልሆንም ምን ያሉትን እኮ ነው። ምን እንዳለ አላስታውሳችሁ? እዩ ከቶ አላውቃችሁም ማለት አውቃቸው፣ ግንስ ተአምራት አድርገዋል፣ ግንስ አጋንንትን አውጥተዋል፣ ግንስ በተለያየ ቋንቋ ተናግረው ይሆናል፣ ግንስ አያውቃቸው። ጭክን ብለን ደግሞ እናስብካል። እግዚአብሔር በበለዓም አህያ የተናገረ አይደለምን? ለሕዝቡ ድህነት ሲል እግዚአብሔር መስራቱን አያቋርጥም። እግዚአብሔር የለም አይባልም። አንዳንዶች በድፍረት እንዲህ እንደስከ ማለት ደርሰዋል። ከቤተ እግዚአብሔር ቀርተዋል። ከመስዋዕቱ ተለይተዋል። ከአባቶች ተቆራርጠዋል። መስቀል ሲያዩ ሸሽተዋል። ይሄ አንድ ድልድይ የተሰበረ እንደሆነ ያስታውቃል። እኛ ይሄን በመረዳት ትእዛዝ እግዚአብሔርን በማክበር የሚበልጠውን በመጠበቅ ልንኖር ይገባል። ሌላውንስ ለእግዚአብሔርና ለእግዚአብሔር ፍርድ ንቶ ለጊዜ እንስጠው። አዎ የሚያሙ ነገሮች ሊኖሩ ይችላሉ። አንድ ቃል ግን አስታውሱ። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። እርሱም አሁን ነው ይላል። ፈራጁ ሊፈርድ ያለው እኛ ቀድመን ፈራጆች ምን ሆነን ነው? ጅራፉ ሲነሳ የለ። እነዚህን የተመለከተ አንድ ሌላ ከፍ ያለ ሐሳብ ደግሞ ላስታውሳችሁ። እዩ ነቢዩ ዳዊት ሳውል ቀንቶበት ምድረ በዳ ለምድረ በዳ ያሳድደው ነበረ ዳዊትን። በጣም የሚገርማችሁ ብዙ የዳዊት መዝሙራት የተደረሱት በምድረ በዳዎች መካከል ነበረ። ወገኖቼ ለእግዚአብሔር ሰዎች መንከራተቶች፣ ምድረ በዳዎች፣
ውሃ የሌለባቸው አሸዋ የሞሉ ስፍራዎች የምስጋና ሸለቆች ሆነው ነው የሚያልፉት ወገኖቼ። ምድረ በዳዎቻችን የችግርና የመከራ ጊዜዎቻችን የበለጠ እግዚአብሔርን የምናውቅባቸው ቦታዎች የምናውቅባቸው ረድኤተ እግዚአብሔርን የምንጣጥመባቸው መለኮታዊ ጥበቃውን የምንማርባቸው ጊዜያት እንደሆኑ አታውቁምን? እነዚህና የሚመጡት ክፉና ከባድ ጊዜያት እንኳን ቢሆኑ በእርግጠኝነት ልንገራችሁ ታምነን ከቆም ረድኤተ እግዚአብሔርን እናይበታለን፣ ኃይሉን እንቀምስበታለን። በምድረ በዳ ዳዊት በኤዶምያስ ምድረ በዳ የዳዊት መዝሙር ሲል ትሰሙታላችሁ። በይሁዳ ምድረ በዳ የዳዊት መዝሙር ሲል ታዩታላችሁ። ምድረ በዳ ለምድረ በዳ ነው እነዚህን መዝሙራት የዘመረው ዳዊት። በምድረ በዳ ማንጎራጎር ይቅር ወገኖቼ። አዎ በረሃብ ምድረ በዳችን፣ በችግር በረሃችን፣ በማጣት ሜዳችን፣ በደዌ ምንጣፋችን ከማጉረምረም ይልቅ መዘመራችን እነዛ የምድረ በዳ ዝማሬዎች ያስተምሩንምን? ዳዊት ምድረ በዳ ለምድረ በዳ ነው የተንከራተተው። በምድረ በዳ ግን ምን እንደሚል ታስታውሳላችሁ? እኔ በጣም ነው የሚደንቀኝ። በምድረ በዳዎች ነፍሴ አንተን ተጠማች ብሎ እኮ ነው የሚዘምረው። በምድረ በዳ ሰው ውሃ ይጠማል እንጂ እግዚአብሔርን ይጠማል? አዎ የእግዚአብሔር ሰዎች በመከራቸው መካከል በችግሮቻቸው መካከል እግዚአብሔርን ይጠሙታል፣ እግዚአብሔርን ያጣጥሙታል፣ እግዚአብሔርን ያውቁበታል፣ እግዚአብሔርን ይቀምሱበታል፣ ወደ እግዚአብሔር ከፍ ይሉበታል፣ ጥበቃውን ያዩበታል፣ ከረድኤቱ ጋር ይገናኙበታል። ለዚህ እኮ ነው በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ይላል የሚለው። በችግሮቻችሁ መካከል እግዚአብሔርን የምታስቡት በምድረ በዳዎቻችሁ እግዚአብሔር እንደምትከተሉት ያውቃል። እግዚአብሔር አስቤሻል እንዴ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ ወደ አለች እኮ የሚለው እንዲህ ባለ ህይወት ውስጥ እኮ እየኖረ ነው። እያባረሩት እየተንከራተታችሁ ዘምሩ። ስራ እያጣችሁ አመስግኑ። እየጎደለባችሁ በእግዚአብሔር ፊት እናንተ ሙሉ ሁኑ። እንደሱ ነው የሚሆነው ክርስቲያን። ከውጭ የሚመጣው አይሰብረውም። በውስጡ ያለው ደስታ፣ በውስጡ ያለው ናፍቆት የበለጠ ወደሱ እንዲናፍቅ ወደሱ እንዲሄድ ያደርገዋል። ምድረ በዳዎች እንደዚህ ነው የሚጠቀሙባቸው። እንደውም በዚህ በበረሃ አባቶች መጽሐፍ ምድረ በዳውን እንደ ቅድስተ ቅዱሳን አድርገው ጸሎታቸውንና እንባቸውን እንደ መስዋዕት አድርገው ያቀርቡት ነበር ይላል። ምድረ በዳው መሰዊያቸው ነው። ደሃ የሆነች ጎጆ መሰዊያ ትሁን። አንተ ምስጋና መሰዊያ፣ መዝሙር መዘመሪያ፣ ጸሎት መጸለያ ትሁንልህ። እንደሱ ነው ያለፉት እኮ የፍጥሞ ደሴት እስሩን ቅዱስ ዮሐንስ ራእዩን አላያችሁ? ተግዞ ነበር እኮ እሱ ሰማይ የተከፈተለት። እንዲያ ነው ነገሩ። ይህን ራእይ የጻፈው የታሰረ ሰው ነው። ሰማያት የገባው ከምድር የተገለለ ደሴት ውስጥ የተገፋ ምስኪን ሰው ነው ሰማይ የደረሰው። መገፋት ማብቂያ ለምን ታረገዋለህ? ይልቅ እንደ ቅዱስ ዮሐንስ ወንድሞቼ ይሰብካሉ፣ ከሀገር ሀገር ይሄዳሉ። ምን ነው እኔ ሳልሰብክ አለ። ወደ ሰማይ ላከዋ፣ ቃል ሥጋ ሆነ ብሎ አስደናቂ ባህር ውስጥ ከተተዋ። መላእክት መጥተው ከሱ የሚማሩ አደረገዋ። ይቺ ቤተክርስቲያን የመላእክት ትምህርት ቤት እኮ ናት። አይማሯ፣ አይምጧ። ይቅርታ ለድፍረቴና ለቋንቋዬ እንዳይመጡ ከመፈለግ አይደለም። መላእክት ይማሩባታል፣ ዘለስ አድርገው ይሰሙባታል። አስደናቂ ህይወት ውስጥ ነን ያለ ነው። አልገባንም ብዙዎቻችን፣ እውነት ለመናገር እኔን ጨምሮ።
ዳዊት ነው ብቻ እዚህ ውስጥ የከተተኝ። ምድረ በዳ ለምድረ በዳ ሳኦል አንድ ጊዜ አንከራተተው። ምን እንደሆነ ታውቃላችሁ? አንድ ዋሻ ውስጥ አሳዳጅና ተሳዳጅ ተገናኙ። ምን ታረው ይሆን? አሳዳጅና ተሳዳጅ ስትገናኙ ጥርስ እየተናከሳችሁ ታልፋላችሁ። መርዝ እየቀመማችሁ፣ ድግምት እየደገማችሁ፣ ሪሚጦ እየጣላችሁ፣ ጸጉር እየቆረጣችሁ ስንቱን አደረጋችሁት። እግዚኦ! እግዚአብሔር የማይመስላቸው ኑሮ ዛሬ ብቻ እንደሆነ የሚቆጥሩ አቤት ወዮ! የዚህን ዓለም ደስታና ገንዘብ ይወስዳሉ፣ ከዘላለሙ ግን ይባረራሉ። እንዲያ ነው ነገሩ። እነዚህን ቃላት ስናገር በዓይኖቼ የሚያልፉ ሰዎች አሉ፣ በዚህ ዓለም የተገፉ አሉ። የተወደዳችሁ ኦርቶዶክሳውያን፣ አሳዳጅና ተሳዳጅ እዛ ሸለቆ ውስጥ ተገናኙ፣ እዛ ዋሻ ውስጥ ተገናኙ። ከዚያ ምን እንደሆነ ታውቃላችሁ? የዳዊት ጋሻ ጃግሬዎች ተነሱላችሁና ምን አሉ መሰላችሁ? በጣም ይደንቅ ቃል ተናገሩ። ዳዊት ይሄው አሳዳጅ ሳኦል አፍንጫ ስር አይደል? ግደለው ብለው ምክረ ሐሳብ ፕሮፖዛል አቀረቡ። የግድያ እውነት ነው። ደግሞ የቀረበው ምክንያት በጣም አሳማኝ ነው። ምን የሚል በጣም ይገርማችኋል። ጠላቱ ነው ያሳድደዋል። ሳኦል ጠላቱ ነው ያሳድደዋል። ሁለተኛስ እግዚአብሔር ንቆታል ሳኦልን። እግዚአብሔር ከናቀውማ እኔ ብንቀው ምን ያስገርማል ሊያስብል የሚችል ነው። ሶስተኛውስ ክፉ መንፈስ ሳኦልን ያሰቃየዋል። አራተኛውስ እጁ ላይ ወድቆለታል በአስተማማኝ እግዚአብሔር ቢጥለው ነው እንጂ ይሄ ሁሉ ገጠመኝ እንዴት ይሆናል ብሎ ሊያስብ ይችላል ዳዊት። ከዚህ ሁሉ በላይ ደግሞ ውትወታቸው ምን የሚል ግደለው የሚል አቤት! እንዲህ ያሉ የጋሻ ጃግሬዎችን ውትወታ ማይሰማ ሰው እንዴት የታደለ ነው። ዝፈን፣ ጨፍር፣ ምን ኩርምት ጭርምት ያረግሻል ፈታበይ የሚሉ የዚህ ዓለም ውትወታዎችን የማትሰሙ የክርስቶስ ወጣቶች አቤት ታደላችሁ። ሳቃቸውን እያያችሁ እናንተ እያለቀሳችሁ ግን እንደነሱ አይነት ሳቅ ላለመሳቅ እንባ እያፈሰሳችሁ ያላችሁ አቤት ታደላችሁ። በእነዚህ ውትወታ መካከል በጽናት የተቸነከራችሁ፣ ከክርስቶስ ጋር የተቸነከራችሁ፣ ከቁስሉ ጋር የታመማችሁ አቤት ታደላችሁ። ለዚህች ዓለም ሞቻለሁ ያላችሁ አቤት ታደላችሁ። ውትወታዋን የማትሰሙ፣ ለመዓዛዋ የማትደግፉ፣ ለማማለሏ የማታዘነብሉ አቤት ታደላችሁ። ወተወቱት ግደል እያሉት። ዳዊት ግን ምን አለ መሰላችሁ? በጣም የሚደንቅ ቃል ተናገረ። ምን አለ ዳዊት? እንዲህ አለ። ምን አለ መሰላችሁ? እጄን እግዚአብሔር በቀባው ላይ ምን አልልም አላነሳም። ውትወታዎቻቸውን ተመልከቱት። ይሄ በዚህ ዘመን እንዳለ ወጣቶች እትት ነው የምትሉት እንደዚህ እንደሚሰብኳችሁ አቤት እንዴት ሰብራችሁ ታልፉት ይሆን? ስንቱን ጫት ቤት አለፋችሁት ይሆን? ስንቱን አመዝራን ዘለላችሁት ይሆን? ታድላችሁ። ይሄኔ ስንት ፑል ቤቱን ተሻግራችሁ መጣችሁ ይሆን? ስንት ጫት ቤቱን አልፋችሁት ይሆን? ስንት ቢራ ቤቱን ተሻግራችሁት ይሆን? ውትወታቸው እንዴት አላነሳም፣ እጄን አልገለውም። ጽዋው ሲሞላ እግዚአብሔር ይንቀው የለ? እመኑኝ፣ ማንም ይሁን ማን እግዚአብሔር ሲንቀው ይፈነግለው የለ? እግዚአብሔር በትር ሲያነሳ ማን ፊቱ ይቆም የለ? ንጉሥ ይሁን ጳጳስ እግዚአብሔር ሲነሳ ይነሳ የለ? እኔ አልነካውም ማለት እግዚአብሔር ይንካው፣ እኔ አልነካውም። እግዚአብሔር ይነሳበት፣ እኔ አልነሳበትም። እግዚአብሔር እጁን ይጫንበት፣ እኔ አልጭንበትም። እግዚአብሔር ይቅጣው፣ እኔ አልቀጣው። እግዚአብሔር ይውላችሁ በዳዊት ልብ ያለው የእግዚአብሔር ቃል ነው። የጋሻ ጃግሬዎቹ ውትወታ በዳዊት ፊት የተናቀ ነው። በልቡ የተተከለው የእግዚአብሔር ቃል በልባችን የእግዚአብሔር ቃል ከተተከለ የቱንም አይነት የዓለም ውትወታ ንቀን ረግጠን ልናልፍ እንደምንችል አያችሁ። ይሄ ምን ያሳያል?
ከመንግስት የምትበልጥ ክህነት አለች ወገኖች። በአባቶቻችን ትምህርት ለመንግስትነት ዳዊት እንዲህ ካለ ለክህነትማ እንዴት ያለ ትልቅ ክብር ይገባ የሆነ ወገኖቼ። ከመንግስትነት ክህነት አይበልጥም? ይበልጣል። ለዚህኛው እንዲህ ያለ ክብር ካደረገለት፣ እንዲህ አይነት ጥበቃ ካደረገለት፣ እጄን አላነሳም ካለ እንዲህ ላለው ሰማያዊ ሹመት አፋችን ስም ነው እግዚአብሔር። ከኛ የሚጠበቀው በጸጥታ ማልቀስ ብቻ ከቻለ፣ ከኛ የሚጠበቀው እጆቻችንን ዘርግተን መጮህ ብቻ። የተወደዳችሁ ኦርቶዶክሳውያን አንድ አስደናቂ ምርጥ ታሪክ ላስታውሳችሁ። አርዮሳውያን መቅደሱን ሞልተውት ነበር። በዚያ ሰው የለም በሚባልበት ዘመን ዓለሙ ሁሉ አርዮሳዊ እስኪመስል ድረስ መቅደሱን ተቆጣጥረውት ነበር። በጭብጨባና በጩኸት መድረኩን ሞልተውት ነበር። እውነተኞች ተባረው ውሸተኞች መቅደሱን ሞልተውት ነበር። አትናቴዎስ ብቻ እስኪመስል ድረስ ተትቶ ነበር። አንዴ ሲጋዝ አንዴ ሲመለስ የተንከራተተ ነበር። ወገኖቼ በምድር ላይ ንጹሃንና ቅዱሳን ይንከራተታሉ፣ በሰማያት ግን ያርፋሉ። ወገኖቼ የመጀመሪያው ሰው የተገደለው እኮ አቤል ነው። ምን በደል ነበረበት? ምን ግፍ ነበረበት? ምን በድለን ነው? ምን በድሎ ነው እሱ? ምን ግፍ ሰርቶ ነው እሱ? የመጀመሪያውን የበደል ጽዋ ገፋሾች ቅዱሳን ናቸው። አሁንም የመጨረሻውም ዘመን ላይ ቅዱሳን ናቸው። ይልቅ እንዲህ ካሉ ከሚገፉ ጋር ለመሆን ነው መታገል ያለ። ከገፊዎች ጋር እንዳንሆን፣ ከአሽዋፊዎች ጋር እንዳንሆን ብቻ ምላችሁ። አርዮሳውያን መቅደሱን ሞልተውት ኦርቶዶክሳውያኑ ተባረው አንድ መጽሐፍ ላይ እንዳየሁት በውሽንፍርና በጎርፍ በውርጭ እየተመቱ አሳዛኝ በሆኑ መጠለያዎች እግዚአብሔርን በተስፋ እየጠበቁ ያመልኩ ነበር ይላል። ግንስ በዝምታ እግዚአብሔርን ይለምኑት ነበር ይላል። ኋላስ እግዚአብሔር ገለበጠዋ። ምን አደረገው? በሞቴ እለእስክንድሮስ ምሽት ላይ መጥተው አርዮስ ጠዋት ወደ መቅደስ ይገባል፣ ምስጢራተ ቤተ ክርስቲያንም ይፈጽማል፣ ይቀድሳል አሉት ለእለእስክንድሮስ ማታ። ከዚያስ እለእስክንድሮስ ፓትርያርኩ በጸጥታ ይጮሃል። በውሽንፍርና በውጭ ያሉት እጆቻቸውን ዘርግተው ያለቅሳሉ የተባረሩት። ከዚያስ ቅዱስ አትናቴዎስ እንደተናገረው አርዮስ ምስጢራተ ቤተ ክርስቲያንን ሳይፈጽም የማለዳዋን ብርሃንም ሳያይ ሊቀመጥበት የሚፈልግበትን መቅደስ ውስጥ ሳይሰየም ሞተ። የሚጸልይ ጠፍቶ ይመስላል። የምር የሚጾም የምር የሚንበረከክ የዝምታ ጩኸታቸውን ተመልከቱት። እለእስክንድሮስና በውጭ የተገፉት አለቀሱ። እንባቸው ከጎርፉ ጋር፣ እንባቸው ከውሽንፍሩ ጋር አብሮ ይወርድ ነበረ። ኋላስ የተገፉት ተመለሱ፣ የወጡት ገቡ፣ የተባረሩት መጡ። ነገሩ ተገለበጠ። እግዚአብሔር በአንድ ጀንበር ይህን ያደርግ የለም። አታምኑትም? እግዚአብሔር የሚነቅለውን ይነቅላል፣ የሚተክለውን ይተክላል። እግዚአብሔር ግን እኛ ሰዎች እንሆን በዚህ ዘመን ሰዎች እንሆን። እግዚአብሔር እንኳን ካህናት ምን ያህል ቢያስቀይሙት በግልጽ እንደማይቀጣ አላያችሁም? በምን ካላችሁኝ አሮንን እግዚአብሔር በስውር ቀጥቶታል ይላሉ። ሙሴን አሙት። አሮን ካህን ነው። ማርያም እህቱ ጋር ሆነው አምተውታል። እንዴት አድርጎ ሙሴ ኢትዮጵያዊቷን ያገባል ብለው አሙት። ማርያምን እግዚአብሔር በለምጽ አነደዳት በሕዝብ ሁሉ ፊት እያሳያል። አሮንን ግን በስውር ቀጥቶታል ይላሉ አባቶቻችን። ካህን ነው።
እግዚአብሔር በስውር የተጠነቀቀላቸው ከሆነ እኔና እናንተ የምንገላለጠው እንዴት ሆነን ነው? ቢያንስ አንደበታችን የርኅራኄ ቃላትን እያወጣ ሳንፈራረጅ ጥንክር ሳንል ብንችል እየተጸለየልን እንጂ በስውር የተወደደ መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አጋንንትን ሊያወጡ አቅቷቸው እኛ ልናወጣው አልቻልነው ብለው ወደ ጌታችን አመጡ። እንዲህ ያለው ከጾምና ከጸሎት በቀር አይወጣም አለና አውጥቶ መፍትሄ ከሰጠ ህዝቡን ካሰናበተ በኋላ እናንተ እምነት የጎደላችሁ ብሎ ገሰጻቸው። ህዝቡን ካሰናበተ በኋላ ለዚህ ነው በህዝብ ፊት የማይነገር ለካህናት የሚነገር ነገር ይኖረናል። ህዝቡን ካሰናበተ በኋላ ነው። በህዝብ ፊት ይሄ ሁሉ ውርጅብኝ። አንድ ሰሞንማ የጳጳሱ ቅሌት የጳጳሱ ስኬት እንዴት ያሳፍራል። ፓትርያርክን እስከ መስደብ መድረስ ዝም አይባል። ያውም በማናውቀው ነገር፣ ያውም በማንረዳው ነገር፣ ያውም ልብና ኩላሊትን በማንመረምረው ነገር፣ ያውም በጣም ብዙ የተወሳሰበ ባለበት ነገር፣ ያውም ብዙ ሴራ በሚተበተብበት ዘመን፣ ያውም ብዙ የጀርባ ግፊቶችና ጫናዎች በሚጎርፉበት ዘመን፣ ያውም ኃጢአት በጋረደው ሰውነታችን ተው እንጂ ይልቅ ከቻል የቅዱሳንን ገድል እንጂ የኃጥአንን ክፋት በእነዚህ በማህበራዊ ሚዲያዎች መለጠፍና ማውሳት ቢቀርብን፣ የወንድም በደል ቢቀርብን። ቤተ ክርስቲያን የቅዱሳን ገድል እንጂ ያላት የኃጥአን ክፋት። አንድ እዚህ የግብጽ ቤተ ክርስቲያን ይመስለኛል አንድ አባት እንዲህ ብለዋል የሚል ነገር አንብቤያለሁ። ምን አሉት? ትንሽ በስነ ምግባር ጎደል ስላሉ ሰዎች ሲጠይቃቸው ይመስለኛል ምን አሉት ይላል፣ ቤተ ክርስቲያን ውስጥ የሚሰራው ሁለት አይነት መንፈስ ነው። አንዱ የእግዚአብሔር መንፈስ ሲሆን ሁለተኛው የሰይጣን መንፈስ ይተናኮላታል። ሊኖር ይችላል እንዲህ አይነት መንፈስ የሚያስፈጽሙ ሊኖሩ ይችላሉ። በእንዲህ አይነት መንፈስ ሊመሩም ይችሉ ይኖራሉ። እና ምን አሉት እሳቸው? እኛ አሉት እግዚአብሔር የሰራውን እንጂ ሰይጣን የሰራውን አንናገርም አንጽፍም አሉት የሚል ታሪክ አንብቤያለሁ። ወገኖቼ እኛ እግዚአብሔር የሰራልን እግዚአብሔር ያደረገልን ክፋት ይኖራል። አዎ ይኖራል። በደንብ ተቀሽቦ ሊኖር ይችላል። የተቀሸበ ሰይጣንነት ሊኖር ይችላል በዚህ ዘመን። ግድ የላችሁም። እኛ ትኩረታችን በራሳችን ድካም ላይ፣ እኛ ትኩረታችን በራሳችን ጉድለት ላይ እንሆን። ይሄንን በአባቶችና በልጆች መካከል ያለውን የሚሰበር ድልድይ ከቶም ቢሆን እንዲሰበር እንዳንፈቅድ። መዳናችን እዚች ቤተክርስቲያን በካህናት እጅ የሚሰጥ ነውና እግዚአብሔር በእነሱ አማካኝነት ምንም ነገር ካልሰራ ድህነት የለምና። ይህን የምለውን ያደለው ሊቁ ዮሐንስ አፈወርቅ ነው። ታዲያ የብረትና የወርቅ ማዕተብ ያልከው ምንድን ነው ካላችሁኝ፣ ጎርጎርዮስ ዘእንዚናዙ የመሰለው ምሳሌ ነው። ሁለት ማዕተሞች አሉ፣ መርገጫዎች ማለት ነው። አንደኛው እጀታው የወርቅ ነው፣ ሁለተኛው እጀታው የብር ነው። ሁለቱም ግን ማዕተብ የሚያትሙት ተመሳሳይ መልክና ተመሳሳይ ጉዳይ ነው። ሁለቱም የወርቁም የብሩም የሚያትሙት ተመሳሳይ ነው። ምን ማለት መሰላችሁ? የሚያትሙት የእግዚአብሔርን መልክ ነው፣ መልካ እግዚአብሔርን ነው። የሚሰጡት የእግዚአብሔር ልጅ ስጋና ደም ነው። የምንዋሃደው እሱን ነው። እጀታው ግን ወይ የወርቅ እጀታው ግን ወይ የብር ሊሆን ይችላል። ማህተሙ ግን አይቀየርም። መስዋዕቱ ያው ነው። ቤተ ክርስቲያን ያው ናት። መሪዋ መንፈስ ቅዱስ ነው። ኃይሏ እግዚአብሔር ነው።
ጉልበቷ ጸጋዋ ነው። ሕይወቷ ንጽህናዋ ነው። እጀታው ግን ሊለያይ ይችላል። ወይ የብረት ወይ የወርቅ ሊሆን ይችላል። መልኩ ግን የእግዚአብሔር ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ይሄ ድልድይ እንዳይሰበር እግዚአብሔር በረድኤት ይጠብቅልን። ተነጋግሮ አለመግባባትን፣ በውስጣችን አንዳችን ከአንዳችን አለመራራትን እግዚአብሔር ከኛ ያርቅልን። ልቦና ለሁላችንም ይስጠን። አሜን።